ሰላም እንዴት ናችሁ? ዛሬ የምናወራው በቀላሉ ክብደት መቀነስ የምንፈልግ ሰዎች ምን ማድረግ ይጠበቅብናል ካሎሪ ዴፊሲት ውስጥ ለመግባት የሚለውን ነው የምናየው። ሁለት መንገዶችን እነግራችኋለሁ። የመጀመሪያው የምንበላውን ምግብ መጠን ፖርሽን መቆጣጠር ማለት ነው። ፖርሽናችንን ኮንትሮል ማድረግ ማለት ነው። እንዴት ነው የምናደርገው? ይህንን የክብደት መቀነስ ጉዞ ስንጀምር ክብደታችንን እንለካለን። የምንበላውን ምግብ እየበላን ለአንድ ሳምንት እንቆያለን። በሳምንቱ መጨረሻ ላይ ኪሎአችንን ድጋሜ እንመዘናለን። ስለዚህ ኪሎአችን ምንም አይነት ማይቀነስ ከሆነ ወይም ኪሎአችን ጨምሮ ከሆነ ከዛ ዝቅ ያለ ምግብ መመገብ ይኖርብናል ማለት ነው። ስለዚህ ሳምንቱን ሙሉ የመዘገብናቸውን ምግቦች የተወሰነ መጠን እየቀነስን እንመገባለን ማለት ነው ካሎሪ ዴፊሲት ውስጥ ለመግባት። በሁለተኛ ደረጃ ደግሞ ፋስቲንግ ወይም ደግሞ ኢንተርሚተንት ፋስቲንግ የምንለው ጾም ነው። ጾም ብዙ ጥቅሞች አሉት። ዛሬ ግን ክብደታችንን ለመቀነስ እንዴት መጠቀም እንችላለን የሚለውን ነው የምናየው። ለምሳሌ በቀን ውስጥ 3 ምግብ የምንመገብ ከሆነ አንዱን የምንበላው ምግብ ቁርስን፣ ምሳን ወይም እራትን ብቻ በማቆም ለ16 ሰዓታት ሰውነታችን እንዲጾም ማድረግ እንችላለን ማለት ነው። ያ ማለት ደግሞ ሰውነታችን ከውጭ የምንሰጠው ጉልበት ስለሌለ ግዴታ ካጠራቀመው የስብ መጠን ላይ እያወጣ ወደ ጉልበትነት ይቀይራል ማለት ነው። ስለዚህ እነዚህን ሁለት መንገዶች በመጠቀም ክብደታችሁን በቀላሉ መቀነስ ትችላላችሁ።